ሊሞት ነው ያሉኝ መጨረሻ በቃ ምንም አማራጭ ስለሌለው ባካችሁ እርዱኝ አድኑት ነፍሱ ያለው በእናንተ ስም ሊሞት ነው ወሽፍሩን ነበር መተዛዘለው በቃ ምንም የለኝም አሁን ሰዓት ኢትዮጵያ ህዝብ ይተባበረ ግን ያው ሐኪሞች እንዳሉን ከሆነ ግን በ15 ቀን ውስጥ ህክምናውን ካልጀመረ እነኝን የምታያቸው ልጆቹን በትኖ ሊሄድ ነው ማለት ነው ጃኒ ማውራት ራሱ ከተኛና ማለት ታሞብኝ ነው አለበት በድንገት ነው ለስራ ብሎ እንደወጣ በዛው ነው የቀረው አነሳ ነው ከመንገድ ላይ ጤና ጣቢያ ይዘነው ሄድን ከዛ ጤና ጣቢያ ጥቁር አንበሳ ወሰደው ጥቁር አንበሳ ደግሞ ህመሙ ያው ተገኘ ታወቀ እዚህ መታከም አይችልም ኮሪያ ሆስፒታል ነው ወስደሽ የምታሳክመው ተባለ እኔ ደግሞ አይደለም ኮሪያ ሆስፒታል የጥቁር አንበሳ ማሳከሚያ በአንዳንድ ሰው በሚያውቁ ሰዎች ትርብር ነው እዛ የቆየው ለ4 ቀን እዛ ውስጥ ራሱ መድኃኒት መግዣ አጥቼ ነው ያወጣሁት በራሴ ፍቃድ ማለት ነው ሊሞት ነው ያሉኝ መጨረሻ በቃ ምንም አማራጭ ስለሌለው ባካችሁ እርዱኝ አድኑት ነፍሱ ያለው በእናንተ ስም ሊሞት ነው አስቸኳይ ካላሳከምሽው ላይ ይሞታል ብሎኛል በቃ አሁን ምንም ማድረግ ስለማልችል ሞቱ ነው የምጠባበቀው በቃ ነባካችሁ ምትሉት ኢትዮጵያ ህዝብ ምንም የለኝም እንዲረዳኝ ነው የምፈልገው ወሽፍሩን ነበር መተዛዘለው በቃ ምንም የለኝም አሁን ሰዓት ኢትዮጵያ ህዝብ ይተባበረ ሰላም እንዴት ናችሁ ውድ የማህበራዊ ድረገጽ ተጠቃሚዎች በሙሉ ዛሬም እንደተለመደው የፍለፊታችሁ ቆሜ ያለሁኝ በእውነት ዛሬ ደግሞ የገጠመኝ ሰው በጣም የሚያሳዝን ነው በሽፉርና ብዙ አመት አገልግሏል እንግዲህ ያለ ድካም ቤተሰቡን ለማስተዳደር በሚሯሯጥበት ሰዓት ላይ ነው እንግዲህ ወርቆ ጭንቅላቱ ውስጥ ደም ፈሷል ተብሎ ከጤና ጣቢያ ወደ ጥቁር አንበሳ ከጥቁር አንበሳ ደግሞ ጥቁር አንበሳዎች ስላልቻሉ ወደ ኮሪያ ሆስፒታል ሪፈር ጽፈውለታል ይሄው እጄ ላይ ማለ በፎቶ የምታዩት ነገር ነው የሚኖረው እና በጣም ያሳዝናል እና በ15 ቀን ውስጥ ህክምናውን ካልጀመረ ህይወቱ እንደሚያበርግጥ ፈጣሪ ነው ህይወትን የሚያድነው የሚነሳው ግን ያው ሐኪሞች እንዳሉን ከሆነ ግን በ15 ቀን ውስጥ ህክምናውን ካልጀመረ እነኝን የምታያቸው ልጆቹን በትኖ ሊሄድ ነው ማለት ነው ስለዚህ ደጋግ ኢትዮጵያውያኖች አላችሁ እውነቴ ነው በዚህ ሰዓት ለኑሮ ያለውም ነገር ችግር ቢከብድም ግን እንደዛ አይነት ቤተሰብ ሲመጣ ደግሞ 10ም 5ም እያለ እንደው የበኩላችንን ይሄን ገዛም የሚኖርበት ቤት ፈርሶባቸው በእነዚህ አይነት ሁኔታ ነው እየኖሩ ያሉት በሚያሳዝን ሁኔታ ጎዳና ላይ ነው ያለው እንግዲህ እነኚህ ሁለት ህፃናቶች ይዞ ጎዳና ላይ ነው ወርቆ ያለው ሹፌር ነው መስራት ይችላል መስራት እየቻለ ግን በአሁን ሰዓት በቃ ወርቆ እርዱኝ እያለ የእናንተ ልጅ እየተጠባበቀ ነው ያለው በቃ ለልጆቼ አትርፉኝ እያለ እባካችሁ ውድ ኢትዮጵያኖች በአገር ውስጥ በውጪም አላችሁ ውድ ኢትዮጵያኖች ምን እንደምላላቀም ሁሌ የምናገረዋለሁ 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ደግሞ ጌጥ ነው እና እያንዳንዳችን 50 እንኳን ብናዋጣለት ያው የተጠየቀው ኮሪያ ሆስፒታል ውስጥ ከ400 ሺህ እስከ 500 ሺህ ብር ነው የጠየቁት ከነ መድኃኒቱ ከነ ምናምኑ ማለት ነው እና ይሄንን ነገር እንኳን አይደለም በዚህ ሰዓት ሊከፍል ቀርቶ ያው ታውቁታላችሁ በዚህ ሰዓት ያለው ችግር እና ውድ ኢትዮጵያውያን ሁላችንም የእጃችንን እንደው እንጣልለት እላለሁ በእግዚአብሔር ስም እለምናችኋለሁ ይሄንን እንደው መርዳት የማትችሉ ደግሞ ሁሌ የምናገረዋለሁ ይሄንን ቪዲዮ ሼር እያደረጋችሁ ደጋግ ኢትዮጵያውያኖች አሉ እውነቴን ነው የምነግራችሁ ደጋግ ኢትዮጵያውያኖች አሉ ለነሱ አዳርሱላቸውና ይሄን ቤተሰብ እንታደግ እውነቴን ይሄን ቤተሰብ ከእግዚአብሔር ጋር ሆነን እናድን ለነፍስ ይሆኑናል ቶፊቅ ጀማልን መርዳት የምትፈልጉ በባለቤቱ ስም የተከፈተ የባንክ አካውንት አለ የንግድ ባንክ ወይንሸት
ምኑታ ነው የሚለው 1042 72 19 147 1042 72 19 147 ከታች በቪዲዮ በሚሄደው ስልም አካውንቱን እለቀዋለሁ። አመሳስሉና በእግዚአብሔር ስም እርዱ ትላለሁ። ተባረኩልኝ። አመሰግናለሁ። ይህ ወንድማችን